እንደተለመደው እዚህ ቤት ብዙ ትልልቅ አልባሳት አለ ይታወቃል። ልብሱ ደግሞ ለየት ያለ ነው። ይሄ ታዩታላችሁ። በጣም ነው የሚያምረው። ኦርጋንዛ የሚባለው አይነት ማቴሪያል ነው። ለሰርግ ወደ ኢትዮጵያ መጣለች። ሰሞኑን ትመጣለች። ወደ እኔ ሱቅ አልመጣችም ገና። የሙሽራ እናት እንግዲህ እኛ መጨቅጨቃችን አናቆም። ለምን እንድዘንጡ ስለምንፈልግ ይሆናችኋል። እንደዚህ አይነት ከለር ደግሞ በፈርጥ የተሰሩ በማሽን የተጠለፉ ቆንጆ አልባሳት ናቸው። የግሩፕ ናቸው። አሁን ከሆነ ብዙ ፕሮግራም ስላለ በግሩፕ ነው የሚመጡ ብዙ ሰዎች። ጎበዝ ሸማኔ ከነገራችን ላይ ወርዱ ራሱ ሰፊ ነው ይታወቃል። አርብቀው ሰፊ ነው። እስቲ ቀለል ያለ ለግሩፕ የሚሆን ደግሞ እናሳያችሁ። ብዙ ሰው ታያታላችሁ። በፈርጡና በቀጭኑ የተጠለፈች ልብስ እኛም ጠልፈናት አይደል? እኛ እናሳያችኋለን፣ እናንተ ትለብሳላችሁ፣ ትዘንጣላችሁ። ከጀርባችን የምትመለከቷቸውና ከኛ ጋር ስትቆዩ ወደዚህ እያመጣን የምናሳያችሁ የተመራረጡ አልባሳት ይኖራሉ። ትንሽ ጊዜ ስጡንና ዘንጣችሁ ትወጣላችሁ ማለት ነው። ቤት ሻሸብርቋል፣ ደመቅመቅ ብሏል። እዚህ ትላልቅ አልባሳት አሉ። ሰላም ባያቸውና ማሳየታችን ጀምር። እንዴት ናችሁ ውድ ከስተመሮቻችን? በዓል እንዴት አለፈ? መልካም ፋሲካ። አልተገናኘንም። መልካም ዳግሚያ ትንሳኤ ብያችኋለሁ። የሚያማምሩ ለሙሽራና ለሙሽራ የሚሆኑ ቆንጆ ቆንጆ የተሰሩም ብትንም እናቀርብላችኋለን። አብራችሁን ቆዩ። እንደተለመደው እዚህ ቤት ብዙ ትልልቅ አልባሳት አለ ይታወቃል። ይሄ የግሩፕ ልብስ ነው። የሚገርመው የግሩፕ ወደ 26 ልብስ አላቸው። የነሱ ነው። ከነሱ ማለት የተወሰነውን ለየት ያሉ ዲዛይኖችን ያወጣናቸው። በጣም የሚያምር በግሪን ከለር የተሸመነ ልብስ ነው። አንገቱ በጣም ያምራል። ክብ ነው። ወገብ ቪ ነው። እጅየውም ጥልፍ ነው። አንገቱ እንደምታዩት ነው። ስፌቱ በጣም ያምራል። ከስር ፊኒሽንጋችን ይታወቃል። ምን እንደርባለን። በደንብ ሻማ እናለብስላችኋለን። ጫማ እንዳይነጭባችሁ። ይሄ ልብስ አልቆለት ጥንቅቅ ብሎ በቆንጆ ነጠላ 25,000 ብር ነው። ኦርደር አድርጉት፣ ሰርተን እንልክላችኋለን። እንደምታዩት ይሄ ደግሞ የሚያምር ቆንጆ ልብስ የከስተመሬ ነው። ለሰርግ ወደ ኢትዮጵያ መጣለች። ሰሞኑን ትመጣለች። ወደ እኔ ሱቅ አልመጣችም ገና። ዛውናን ኦርደር ያደረገችኝ እጅግ በጣም የሚያምር አያምርም? ተሰርቶ ሲያልቅ በጣም ነው የሚያምረው። በብትን ያየ ነው። ይሄን ባለፈው በብትን ያየ ነው። በብትን ያየ ነው። እንደዚህ 5 አርብ ነው። ጠልፈን አይባልም፣ ሰፍተን ራሱ በራሱ ስለሆነ ሰፍተን ቶፕ ነው። ከላይ ሰፍተን እየጠበቅናት ነው። 5 አርብ ነው። ይሄ ለሙሽራ መሆን ይችላል። ለሙሽራም ዝንጥ ያደርጋል። ለሙሽራ እናትም ዝንጥ ያደርጋል። በጣም ነው የሚያምረው። ቀላል ነው እንደምታዩት። ከባድ ምናምን እንዳይመስላችሁ፣ በጣም ቀላል ነው። ሽመናው ስለሆነ አመሳስለን ነው ገበሩን የምንሰራላቸው። እንደዚህ ይሸፈናል እስከላይ። በጣም ነው የሚያምረው። ሽንሽነ ከኋላም ጥለቱ እንደዚህ ነው፣ ከፊትም ጥለቱ እንደዚህ ነው። እጁ ያምራል እንደምታዩት። ትንሽዬ ናት እጇ ስትለበስ እዚች አካባቢ ነች። የአንገቷ ቅርጽ 4 ማዕዘን ቪ ነው። በራስሽ በፈለግሽው አንገት ስላለች እንደዚህ አድርገን ይሰራውላት። ከኋላ ላስቲክ የለውም። በልኳና የተሰራ ዚፕ ብቻ ነው ሙሉ በሙሉ ያለው። እንዲህ ዝንጥ አድርገን ሰርተን አሳምረን ለሙሽራም ይሆናል፣ ለሙሽራ እናትም ይሆናል። 80,000 ብር ነው። ኦርደር አድርጉ። ቆንጆ አድርገን ሰርተን በያላችሁበት እንልክላችኋለን። እንደምታዩት እዛ ጋር ያለው ልብስና ይሄ ተመሳሳይ ነው። የግሩፕ ልብስ ነው እንዳልኩ 26 ልብስ ነው ያላቸው። አሁን ሁሉም ጥንቅቅ ብሎላቸዋል። ይሄ ደግሞ 4 ማዕዘን ሆኖ ጥልፉ ይሄ አጠር ያለ ይመስላል። ያው ሳይዛቸው የላኩት ነው። አንዳንድ ሰው ከዚህ ስር ለብሶ እዚህ ጋር ለቀቅ እንዲልለት ይፈልጋል። እንደዛ ይመስለኛል የፈለገችው። እጀ ሙሉ ነው። የእጇ አምባር ደግሞ ሰፊ ነው። በፎቶ ነው የተሰራላት። የእጇ አምባር ብዙ ጊዜ እንደዚህ ነው የተለመደው አይደል? ፎቶ ግን ረጅም ስለሆነ ረጅም አድርገን ነው የሰራንላት። የወርዱ ስፋት በጣም ነው የሚያምረው። ይሄ ልብስ እንግዲህ በቀይ ያለው በግሪን አለው በሰማያዊ ያለው በምትፈልጉት አይነት በጥራት ተሸምኖ ታገኛላችሁ። ጽድት ያለው 2 አይን መነን ነው። ቆንጆ አድርገን ሰፍተን ጠልፈን እንልክላችኋለን። ዋጋው ተመሳሳይ ነው። 25,000 ብር ነው። አንገቱን ለማሳየት ብቻ ነው። ጥልፉን አያችሁት? ማች ነው። በደንብ ነው ማች ይመጣልን። ቆንጆ አድርገን ሰርተንላችኋል። እንግዲህ እናንተም የግሩፕ ልብስ፣ የሰርግ ልብስ፣ የግራጁዌሽን ልብስ ለምትፈልጉ መምጣት ትችላላችሁ። በደንብ አድርገን ሰራላችኋለን። ይሄ ልብስ ደግሞ ማቴሪያሉ ተመሳሳይ ነው። ዲዛይኑ ግን ይለያያል። መጀመሪያ ፖስት አድርገን የነበር እንዲሁም ይሄ ነው። በጣም የሚያምር በ5 አርብ የተሰራ ያው ወፈር ያለች ስለሆነች ከስተመሬ እዚህ ጋር ያዝ ሲል እንደዚህ ያምራል። እንደዚህ ወጣር ሲል ያምራል። እንግዲህ አንዳንድ ከስተመሮች አንገት አንቺ በፈለግሽው ነው ያሉኝ። ያን አንገት ተሰፍቶ ሳይ ስለወደድኩት ይሄንም አንገት ተመሳሳይ አድርጌዋለሁ። ያንቺ ነው ምርጫው? ምርጫው የኔ ነው። እጅየው ግን ትንሽ ረዘም ያለ ሆኖ አምባር ነው የፈለገች። ሽንሽና አድርገን እዚህ ጋር አምባር አድርገንላታል። ፈርጥ አልፎ አልፎ ነው የፈለገች ሳይበዛ። የወርዱ ስፋት 5 አርብ ነው። በ4 አርብ ማሰራት ትችላላችሁ። ይሄ ራሱ በራሱ ነው። በተለይ ለሙሽራና ለየት ያለ ልብስ መነን ያልሆነ ልብስ ለምትፈልጉ በጣም ነው የሚያዘንጣችሁ። ሳባ ነው። በጣም ቆንጆ ነው። ሙሉ ነጠላ አለው። ይሄ ልብስ ነው ያለው። ዋጋው ተመሳሳይ ነው። አልቆለት 80,000 ብር ነው። ልበሱ በቃ
ሰርግ ያላችሁ እናቶች ለየት ያለ ልብስ ከመነን ወጣ ያለ ልብስ ከፈለጋችሁ በደንብ ነው የሚያዘንጣችሁ። ሰው በጣም ነው የተቀበለው ልብስ እንደሚያምርዩት። ሶስተኛ ከለር ደግሞ ይሄ ወረፋ እየጠበቀ ነው ለስፌት። ይሄ ያልተሰራ ይሄ በትእዛዝ አሸመኛው ነው። ትእዛዝ አዛኝ ነው ያሸመንኩላት። በዚህ በፐርፕል ይኖርልኝ ብላ ደግሞ በፐርፕል ደግሞ እንዴት እንደሚያምር አስበው ሲሰፋ። ስንት ከለር ተፈጥሯል? 1 2 3 ከለር ፈጥረናል ማለት ነው። ከዚህም በላይ ከፈለጋችሁ ከለር መቀየር ትችላላችሁ። 5 አርብ ነው። ከወገብ በላይ እንደዚህ ጥለት በጥለት ነው። ሽመናው ካለን ስፌቱ አያቆየንም፣ ግን ዋናው ሽመናው ላይኖር ይችላል። ኦርደር ቀድማችሁ ብታረጉ ሰርተን እንልክላችኋለን። እንደምታያቸው አሁን ደግሞ የሚያማምሩ በፈርጥ የተሰሩ በማሽን የተጠለፉ ቆንጆ አልባሳት ናቸው። የግሩፕ ናቸው። አሁን ከሆነ ብዙ ፕሮግራም ስላለ በግሩፕ ነው የሚመጡ ብዙ ሰዎች፣ ብዙ ነው ያላቸው። ያው ተመሳሳይ ስለሆነ ሁሉ ማሳየት ይከብዳል። የተወሰነ ነው የምናሳያችሁ። ይሄ ሜሱ አካል ነው። አዎ ይሄ ሜሱ አካል ነው። እሺ በጣም ነው የሚያምረው። ይሄ ደግሞ በሰውነት ልክ ሆኖ ወገቢ ነው። ወገቢ ያዘንጣል። ዋናው ምንድነው ወገቢ የሚፈልገው ሳይዛችሁን ከወገብ በላይ መርዘም የለበትም። ስትለኩ ከዚህ ወደዚህ መሆን አለበት። ለምን እኛ ቪ እንደዚህ አድርገን ስለምንጨምርበት። ይሄ እዚህ ጋር ከረዘመ ግን ወርታች ሊወርድ ነው ማለት ነው። ሳይዛችሁን በትክክል የሚለካችሁ ሰው ያስፈልጋል እንደዚህ አይነት ስፌት ሲሆን። አሊያ ደግሞ የትኛውን ቤት ብታዙ በቪዲዮ ኮል መለካት ቪዲዮ ታበሩና ከዚህ እስከዚህ ተለኩ ስትባሉ እንደዛ እየተደረገ መለካትም ይችላል። ነቂ ካጣችሁ ማለት ነው። እጅግ በጣም ቆንጆ ነው። አርቡ 4 አርብ ነው። 5 አርብ ማድረግ ትችላላችሁ። ግን ይሄ 4 አርብ በሜትር ስለሆነ መነኖች የሚመጡ ወርደ ሰፊ መነን ነው የምንጠቀመው። በጣም ቆንጆ መነን ነው እንደምታዩት። ጥልፉ ያምራል። ቀላል ነው። ከለሮቹ ፈርጦቹ አልፎ አልፎ ገብተዋል። ሬንቦ ፈርጥ ነው የገባበት። በጣም ነው የሚያምረው። በሰውነት ልክ ነው የተሰራላችሁ። እንደምታዩት እጅግ በጣም ያምራል። ይሄ ልብስ እንዲህ ጥንቅቅ ብሎ ተሰርቶ 33 ሺህ ብር ነው። ኦርደር አድርጉት። ቀጣዩ ደግሞ ይሄ ልብስ በመስቀል ነው የሚታወቀው። ብዙ ጊዜ በመስቀል እንሰራዋለን። ግን እስራኤል ሀገር በጣም ብዙ ከስተመሮች ስላሉን ቀይርልን መስቀሉን ወደ አበባት ይላሉ። ያው ግዴታ ነው እንቀይርላቸዋለን። ይሄ አሁን በመስቀል ነው ፖስት ያደረግነው ከአሁን በፊት። ስለዚህ ወደ ፍላወር ቀይሪ ብለዋል። ወደ ፍላወር ቀይሪ ይላታለሁ። በጣም ነው የሚያምረው። እንደምታዩት ፈርጥ አልፎ አልፎ አለው። ፈርጥ ከዚህ በላይ ማድረግ ትችላላችሁ ካልከበዳችሁ። ያው ፈርጥ በባህሪው ይከብዳል፣ ምንም ጥያቄ የለውም። ትንሽ የመክበድ ባህሪ ይኖረዋል ፈርጥ በጣም ሲበዛበት ማለት ነው። ቀለል ሊብል ካላችሁ ዋጋውም ቀነስ ይላል፣ ፈርጡም አልፎ አልፎ እንደዚህ ይገባል ማለት ነው። አሁን ይሄ ፈርጡ አልፎ አልፎ ነው የተተከለበት። ይሄ ሲምፕል ነው አድርገን የሰራንላት። አንገቷ 4 ማዕዘን ስንጥቅ ነው። ከዚህ ጋርም የጥልፉ ቅርጽ ያምራል። እንደ 4 ማዕዘን ቪ አድርገን ነው ጥልፉን የጠለፍንላት። ወገብ ላይ ያለቀ ቤልት ነው ያደረግንላት። የሚነሳ ቤልትን መደረግ ይችላል። በሰውነት ልክ ነው የሰራንላት። ከጀርባው ላስቲክ አለው፣ ዚፕ አለው። ያለ ላስቲክ ማሰራት ትችላላችሁ። በሳይዛችሁ የምትተማመን ከሆነ ላስቲክ ሳናደርግ እንሰራላችኋለን። እጁ አጓጉል ቅጥል ነው። አጓጉል ነው። እዚህ አካባቢ ነው የሚሆነው። እጁ አጓጉል ቅጥል ነው። እንደምታዩት ያምራል። 4 አርብ ነው። 3 አይን መነን ነው። እንደዚህ የማሽን ልብሶች ስንሰራ መነኑ 3 አይን መነን ነው የሚሆነው። 3 አይን መነን ሆኖ ለስለስ ያለ ቢሆን ደግሞ ይመረጣል። ይሄ ልብስ እንደዚህ ብሎ ተጠናቆ ቆንጆ ሆኖ 30 ሺህ ብር ነው። ኦርደር አድርጉት። እንደምታዩት ይሄም የሚያምር የከስተመር ልብስ ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። ጥልፉ ያምራል፣ ከለሩ ያምራል፣ ዲዛይኑ ያምራል። ከለር ቀይረሽ ስሪልኝ ብላ ይህን በሰማያዊ ነገር ነበር ፖስት ያደረግነው። አቮካዶ ከለር በጣም አፍቃሪ ነኝ አለች። እንግዲህ ወደ አቮካዶ ቀይረን ሰርተንላታል። መስቀል ቅርጾቹ ያምራሉ፣ የቅጠል ቅርጾቹ ያምራሉ። ፈርጥ የገባበት መንገድም ያምራል። ጥልፉ በጣም ቆንጆ ነው። ከወገብ በላይ ዝርግፍ ነው የሰራንላት። ፍሪ ሳይዝ ማለት ነው። ወገብ ላስቲክ ቀበቶ አለው። አየህ የሚታሰር ቀበቶ ነው። ቀበቶን ከፈለገች ታስረዋለች፣ ከፈለገች ትፈተዋለች ማለት ነው። እጁ አጓጉል ነው። እጅግ በጣም ነው የሚያምር። አንገቱ ከፊት ቢ ከኋላ ቢ ከፊት ቢ ከኋላ ቢ በጣም ነው የሚያዘንጠው። ይሄም ልብስ አልቆለት 45 ሺህ ብር ነው። ኦርደር አድርጉት። ከለር ቀይራችሁ ማሰራት ትችላላችሁ። በቆንጆ ፈርጥ በቆንጆ ጥለት መርጠን እንሰራላችኋለን ማለት ነው። እንደዚህም አለ። ያው ያ ልብስ ይሄ ልብስ ያ ልብስ ተመሳሳይ ነው። አንገቱ እንደምታዩት ነው። በጣም ያምራል። ከኋላ እንደዚህ ላስቲክ ነው። ዚፑ እስከ መጨረሻው ይከፈታል። ዚፑ አላስገባለ ምናምን ስለሚባል ብዙ ጊዜ ስለዚህ እስከ መጨረሻው የሚከፈት አድርገነዋል ማለት ነው። ላስቲኩ እስከ መጨረሻው እንደዚህ ይገባል። ምንም አያስጨንቃችሁም። በሰውነት ልክ የሚሰራ ልብስ ዚፕ ላስቲክ ከሌለው ምናልባት ትንሽ ይከብዳል። ዚፑ ግማሽ ከሆነ ደግሞ ላይገባ ይችላል ጡታችሁ አካባቢና ላስቲኩ መሀል ሰንጥቆ እስከመጨረሻው ዚፕ ሲሆን ለእናንተ ጥሩ ነው። እንደምታዩት ያምራል። ዋጋው 33 ሺህ ብር ነው። ቆንጆ አድርገን በዱባይ ክር በዱባይ ፈርጥ ተሰርጦ ይመጣላችኋል። ያው ጥራት አላቸው የዱባይ ክርና የዱባይ ፈርጦች። ሻይናቸው በጣም ነው የሚያምር። ክራቸውም ስስ ነው፣ ጥልፍ አይወፍርም። ስለዚህ እንደዛ ቢሰራ ይመረጣል። ከስር መነን እንደርባለን። ኦርደር አድርጉ። ከለር ቀይራችሁ ማሰራት ትችላላችሁ። ሰርተን እንልክላችኋለን።
አሁን ደግሞ ያልተሰሩ ብትን ልብሶችን እናሳያችኋለን። በጣም የሚያማምሩ ለአይን አዲስ የሆኑ ይሄ ልብስ እንደምታዩት እጅግ በጣም የሚያምር ቆንጆ ዲዛይን። ልብሱ ደግሞ ለየት ያለ ነው። ይሄ ታዩታላችሁ። በጣም ነው የሚያምረው። ኦርጋንዛ የሚባለው አይነት ማቴሪያል ነው። ድሮ የለበሱ ሰዎች ያውቁታል። ይሄ ማቴሪያል ኦርጋንዛ ይባላል። እንዴት ቆንጆ እንደሆነ እዩት። በጣም የሚያምር በቆንጆ ሸማኔ የተሰራ ኦርጋንዛ። እነሱ ደግሞ ጸድት ያለ ለየት ያለ የሙሽራ ናት ለፈለጋችሁ ለየት ያለ ልብስ ልበሱ። በቃ አሁን ከመነን ውጭ ነው ደግሞ ልብስ ከመነን ውጭ ከለር ያላቸው ልብሶች ፋሽን ናቸው። በሳባ የሚሰሩ እንደዚህ በኦርጋንዛ የሚሰሩ ልብሶች አሁን ደግሞ አዲስ ናቸው። በጣም ነው የሚያምረው። ነጠላው ይሄን ይመስላል። አያችሁት እንዴት እንደሚያምር በጣም ዝንጥ ነው የሚያደርጋችሁ። ይሄ ልብስ አልቆለት ቆንጆ ሆኖ ተሰርቶ 45 ሺህ ብር ነው። ከወገብ በላይ ቶፕ የለውም። በጥልፍ ነው የሚጠለፈው። በራሱ ጨርቁ ነው በጥልፍ ነው የሚሰራላችሁ። እንዴት እንደሚያምር ትልቅ ነው። በጣም ትልቅ ልብስ ነው። እንዳያችሁት ኦርደር አድርጉ። አንድ ነው ያለን። እንደዚህ ወጣ ያሉ ልብሶችን ደግሞ ሞክሩ። በጣም ነው የሚያዘንጣችሁ። ይሄ አሁን ሲገጣጠም እጅግ በጣም ዝንጥ ነው የሚያደርግ። በያላችሁበት ሰርተን እንልካለን ማለት ነው። ይሄ ደግሞ ቀይና ቢጫ ወርቀ ዘብ የሆነ ድምቅ ያለ ልብስ ለምትወዱ ድምቅ ያለ ከለር ለምትወዱ እዚህ ጋር ያሉ ሻዶች በጣም ነው የሚያምረው። ዲዛይኑ ቆንጆ ነው። ቀይ በቢጫ ወርቀ ዘብ ነው። ይሄ ደግሞ በጣም ነው የሚያደምቀው። በቃ ከለርፉል ልብስ ለምትፈልጉ ይሆናችኋል። ሁለት አይን መነን ነው። የትኛውም ልብስ ሁለት አይን መነን ነው። ግን ሁለት አይን ሆኖ የሁለት አይን ጥራት ያለው ሁለት አይን አለ። ዝም ብሎ የተሸመነ ሁለት አይን አለ። አይነት አለው። ሁሉም ነገር አይነት አለው። ቆንጆ ሁለት አይን ነው። በጣም ነው የሚያምር። እንደምታዩት መስቀል ለማትፈልጉም ይሆናችኋል። መስቀል የለውም። አንዳንድ ሰው መስቀል የሌለው ሲል ስለሚያጣ ይሆናችኋል። ልጆቻችሁን ለምትድሩ እናቶች ይሆናችኋል። ለሙሽራ ይሆናል፣ ለክርስትና ይሆናል፣ ለተለያየ ፕሮግራም ይሆናል። በጣም ነው የሚያምረው። ነጠላው በጣም ነው የሚያምረው። ቆንጆ ልብስ ነው። ይሄ ልብስ ጥንቅቅ ብሎ አልቆ 25 ሺህ ብር ነው። ዋጋው በጣም ፌር ነው። ቆንጆ አድርገን ጠልፈን ከወገብ በላይ ቆንጆ አድርገን ሰፍተን እንልክላችኋል። ዋው ይሄ ያምራል። ይሄ በጣም ያምራል። ሰፊ ጥለት ለምትወዱ እናቶች አላያችሁም? ይሄንን ቆንጆ እስካሁን ያሉትም ያው ቀዩ ሊሆን ይችላል። ያኛው በጣም አዲስ ነው። ያኛው ጭራሽ እኔ ቀብቻ ነው ያለው። ኦርጋንዛው ማለት ነው። ይሄ ደግሞ በጣም የሚያምር ግሪን ከለር ዲዛይኑ ቆንጆ የሆነ ቆንጆ ሸማኔ ጎበዝ ሸማኔ የሸመነው ልብስ ነው። እንደምታዩት ወርደ ሰፊ ነው። መነኑ ጽድት ያለ ሁለት አይን መነን ነው። የሙሽራ እናት እንግዲህ እኛ መጨቅጨቃችን አናቆም። ለምን እንድዘንጡ ስለምንፈልግ ይሆናችኋል። እንደዚህ አይነት ከለር ደግሞ የወንድም የሴትም ሙሽራ እናት መልበስ ትችላለች። ነጠላውን ላሳያችሁ ስፋቱን። አያችሁት? በጣም የሚያምረው ዘንከትከት ነው የሚያደርገው። ነጠላው እንደዚህ ሲታደርጉት በጣም ነው ውበቱ የሚወጣ። ቆንጆ ልብስ ነው። ስፋቱን እዩ፣ ከለሩን እዩት። ቆንጆ መነን ነው። ወርዱ ደግሞ እዩት። ወርዳ ሰፊ ነው። እንደ 5 አርብ በሉት 4 አርብ ነው። እንደ 5 አርብ ነው። ወርደ ሰፊ ነው። በጣም ነው የሚያምረው። ይሄ ልብስ አልቆለት ጽድት አድርገን ሰፍተን ጠልፈን 30 ሺህ ብር ነው። ኦርደር አድርጉት። ከለርነቱን በጣም ነው የወደድኩት። ከለሩ ከከለሩ ተግባብቷል። ፒንክና ቡንኝ ነው። እጅግ በጣም ነው የሚያምረው። እዛ በላይ 5 አርብ ነው። እዛ ወራጅ ነው የሚጠለፈው። በጭጥፍ ብታስጠልፉት ደግሞ የበለጠ ያምራል። በማሽንም ቆንጆ ነው የሚሆነው። ምንም አይልም። ያሁን ማሽን ለስላሳ ነው። መነኑ ጽድት ያለ ሁለት አይን ነው። በጣም ነው የሚያምረው። በአይን የሚታይ ነገር ነው። እዚህ ፒንኩ ላይ ዲዛይን ይታያል። ዲዛይን አለ። አሁን እንደዚህ አይነት ዲዛይኖች ተፈልገው ራሱ አይገኙም። በጣም ነው የሚያምሩት። ፈርስ የለውም። እንደምታዩት ከፊት ለፊት እቺ ወራጅ ነች። ከፊት ለፊት ታያችኋል። 5ኛ አርቦ እቺ ነች። እንደዚህ በዚህ ልክ እንደዚህ ብሎ ይጠለፋል ማለት ነው። ወራጅ እንደዚህ ይጠለፋል። እቺ ከስር ትሆናለች ማለት ነው። ወራጅ ለማትፈልጉ ደግሞ በ4 አርብ ዙሪያ አድርገን እንሰራላችኋለን ማለት ነው። እቺ ልብስ አልቆለት 25 ሺህ ብር ነች። ከባድ ዲዛይን ነች። ዋጋዋ ትንሽ ወደድ ብትልም ዲዛይኗ ከባድ ነች። ወራጅ ልብስ ስለምትፈልጉ እናቶች ይሆናቸዋል። አንድ እናቶች ያሰሩናል። ለሰርግ በደንብ ነው የሚያዘንጠው ወራጅ ልብስ። ከፊት ለፊቷ ቀጭኗ ትሆናለች። ከኋላ 4 አርቡ ዙሪያ ይሆናል ሰፋ ያለው። ወርዶ ሲሰራ በጣም ነው የሚያዘንጠው። በተለይ ደግሞ በእጅ ጥልፍ ቢሆን ደግሞ ይመረጣል። የእጅ ጥልፍ ሲሆን ይጨምርባቸዋል እንጂ በእጅ ጥልፍ ደግሞ ብንሰራላችሁ ሞር እንወደዋለን። ለእኛ እኮ የማሽን ነው የሚቀለን፣ ግን ውበቱ የሚወጣውን ደግሞ መናገር አለብን። ውበቱ የሚወጣው ይሆን በእጅ ጥልፍ ይሆን ቆንጆ ይሆናል። አልቆለት 25 ሺህ ብር ነው። ኦርደር አድርጉት። እንደዚህ አይነት ልብስ እንግዲህ እኔ ቤት አይጠፋም። ቤቱ ነው መገኛው። እዚህ የሆነ በጣም ነው የሚያምረው። እንደምታዩት ቆንጆ ልብስ ነው። በጣም ነው የሚያዘንጥ። በአካል ደግሞ ያምራል የበለጠ። ዝም ያለ ሆኖ በቃ ሁሌም የምታረጉት ሳባ ልብስ እኮ የዛሬ 20 ዓመት ማውጣችሁ እንደምትለብሱ ታውቃላችሁ። መቼም እናቶች በሙሉ እናቶች ነው እንግዲህ በአብዛኛው የሚያዩት የሚመጡ እናቶች ናቸውና ያውቃሉ። በተለይ ደግሞ ዲዛይኑ ደግሞ እንደዚህ ወጣ ያለ ዲዛይን ሲገኝ አሁን እንደዚህ የማይራባ ዲዛይን ነው። በፍጹም የማይራባ ዲዛይን ነው። ይሄ በጣም ቆንጆ ልብስ ነው። ፈርጥ ነው እንደምታዩ። ይሄ በሙሉ ፈርጥ ነው። ፈርጥ ነው ስልክ ቁጭ ያለ ነው። በአይን የሚታይ ነው። ፈርጥ ስራ ነው። ይሄ የእጅ ስራ ነው። እያንዳንዷን ቁጭ ለው ሲለቅሙ በጣም ብዙ ጊዜና ብዙ ሰዓት ነው የሚወስድባቸው። ጎበዝ ሸማኔ የሆነ ነው የሚሰራው። ይሄ 5 አርብ ነው። ከወገብ በላይ በራሱ ነው የሚሰራው።
ራሱ በራሱ በቶፕ ነው። ማንም ጋር ማታዩት ማንም ሊለብሰው የማይችል በቃ ይሄ እኮ በፍሬ ነው የምንሰራው። አንድ ሰው ወይ 3 ሰው ነው ቢለብሰው። ለምን አንዱን ለመሸመን ከ1 ወር ከ2 ወር በላይ ስለሚጨርስ አይራባም ልብሱ። ገብቷል። እሸጣቸዋለሁ። በውጭ ሀገር የምትኖሩ ከሆናችሁ በአንድ ስቴት አንድ ልብስ ወይ 2 ልብስ ይሄ በአንድ ስቴት አንድ ልብስ እንኳን ላይ ደርስ ይችላል። እንደዛ ነው። ብቻችሁን ነው የምትለብሱት። ይሄ ልብስ አልቆለት 60 ሺህ ብር ነው። ኦርደር አድርጉት። ከወገብ በላይ ራሱ በራሱ በጥለቱ ነው የሚሰራ። ጥለቱን አልፈልግም ካላችሁ ደግሞ እንደ ማንኛውም አንገት እንደዚህ ሲምፕል አድርገን እንሰራላችኋለን። አሳምረን ሰርተን በያላችሁበት እንልካለን። አልቆለት 60 ሺህ ብር ሳባ ነው ልብሱ። እስቲ ቀለል ያለ ለግሩፕ የሚሆን ደግሞ እናሳያችሁ። ሁሌ ለሙሽራ እናት ለሙሽራ ነው የምንላለን። ለግሩፕ የሚሆን ከለር ቀይረንም ልናሰራላችሁ እንችላለን። ከፈለጋችሁ በዚህ ከለርም እጅግ በጣም ታምራለች። መጠነኛ ጥለት ለምትፈልጉ ከለሩ ምን አይነት መሰላችሁ? አቮካዶ፣ ጎመኔና ሻምፔን ከለር። ሻምፔን ከለር ማለት ቢጫ ወርቀ ዘብና ነጭ ወርቀ ዘብ ተዋህዶ ሻምፔን ከለር ይባላል። እና አቮካዶ ከለር 100 ቁጥር ግሪን አረንጓዴ 100 ቁጥር ማለት ነው። እንዴት እንደሚያምር ይሁት። ይሄ ደግሞ ለግሩፕ ይሆናችኋል። እንዲሁም በቃ ብቻችሁ መልበስ ለምትፈልጉ የተለያየ ፕሮግራም ነው ያላችሁ በደንብ ይሆናችኋል። ዲዛይኑ ለምን ከሰው አይን የምትገባ ዲዛይን ነች። 15 ሺህ ብር በጣም አነስተኛ ዋጋ ነው ያለው። 15 ሺህ ብር ነው። ወርደ ሰፊ ነው እንደምታዩት። ይሄ በግሩፕ ቆንጆ አድርገን ሰርተን እንልክላችኋለን። እቺ ልብስ ደግሞ በሲንጀር ልብስ በጣም እየሰራናት ነው። በፈርጥ አድርገን ብዙ ሰው ታያታላችሁ። በፈርጡና በቀጭኗ የተጠለፈች ልብስ እኛም ጠልፈናት አይደል? በሲንጀር ነው ብዙ ጊዜ የሚታዙ። በሽመና ደግሞ እንደዚህ ይሞከራል። ቆንጆ አድርጎ ነው የሸመነው ሸማኔው። እንዴት እንደምታምሩት 2 ከለር ነበር ያወጣን ነው። አንድ ግሪን እና አንድ በሱ ግሪንም አለው። በቃ ስትፈልጉ ግሪንም ከለር አለው። አጋጣሚ አላቀረብኩትም። እንዴት ቆንጆ እንደሆነች እዩት። በጣም ነው የምታምረው። ነጠላዋ መጠነኛ ነች። በቂ ነች። ይሄ ጎልደኑ ውበት ሰጥቷታል። እንዴት ቆንጆ እንደሆነች ይች ልብስ አልቃላት። በሲንጀሩ ሃይሽን የምንሰራት ፈርጥ ምንም ስላለው ማለት ነው። እንግዲህ በማሽን 14 ሺህ ብር ነች ማለት በሽመና በዚሁ 14 ሺህ ብር ነው። ኦርደር አድርጉት። 2 ከለር አለው። አንድ ግሪን አለው፣ አንድ ይሄ ያለው። ይሄም ቀለል ያለ ፕሮግራምና ቀለል ያለ ልብስ ለምትፈልጉ ይሆናችኋል። ውድ ልብስ ብቻ የምንይዝ እንዳይመስላችሁ ለማለት ነው። ማኛ የሆነ ልብስ ማኛ መጣዚ እንዴት እንደሚያምር ይሄ ልብስ ደግሞ ይሁት። እጅግ በጣም የሚያምር እንደ ፈርጥ የሆነ ዲዛይኑ እንደ ፈርጥ የምትነኩት ነው። ጠብቅ ያለች ዲዛይን በደንብ የተመታ ከለሩ ነጭ አይደለም፣ ቬጅ ነው። 49 ነው የምንለው እኛ በቁጥር ደረጃ ቬጅ ከለር ማለት ነው። እንዴት ቆንጆ እንደሆነች እዩ። በጣም የሚያምር አዲስ ልብስ የሆነ እኔ ጋር አንድ ፍሬ ነው ያለች። ነጠላው አልተሟላም ገና ሸማኔው ያመጣዋል። ያው አዲስ ልብስ ሲሆን ነጠላው ቀሚሱ መጥቶ ከዛ ደግሞ ነጠላው ምናምን ነው የሚመጣው። ተወዱታላችሁ በጣም። የፈርጥ ልብስ ነው የሚመስለው። አሁን ጥቋቁሩ ሲያዩት በእርግጠኝነት ፈርጥ ይመስላል፣ ግን እዛው ያለቀ ነው። ከዛው ያለቀለት ነው። አይ በጣም ነው የሚያምረው ልብሱ። ምንም በጣም ነው የሚያምረው። እንዲህ ስትነካው እንኳን ፈርጥ ነው። ሽመናዋ ደግሞ ከባድ ነች። እያንዳንዷን ዲዛይን እየሰሩ መሄድ። ልሙጥ ልብስ ላይ ዲዛይን ትልቅ መጣልና እያንዳንዱ ላይ ልብስ መጣል ቀላል አይደለም። ስራው ከበድ ይላል በደንብ። እንዴት እንደሚያምር እዩት። እንደ ፈርጥ ነው ልብሱ። በደንብ ጥንቅቅ ብሎ የተሰራ ሽመና ልብስ ነው። ከለሩ ቤጅ ነው። ለየትኛውም ከለር ይሆናል። ለቀይ፣ ለጥቁር፣ ለጠይም አይልም። የትኛውም ከለር ይጋብዛል። ዝም ያለ ልብስ፣ ዝንጥ ያለ ልብስ፣ ወጣ ያለ ልብስ ከፈለጋችሁ እንደዚህ እኔ ሁሌ ይላለው የሙሽራ እናት ልብስ ለየት ማለት አለበት። ሰው የለበሰው መልበስ የለባችሁ። እንኳን ሰው የለበሰው እንኳን ቢለበስ አንድ ሁለት ሰው እንኳን የለበሰው ነው መሆን ያለበት። ለምን ድግስ አይደል? ድግስ ነው፣ ድግስ ነው ብሏል ልጁ። ድግስ ነው ብሏል ልጁ። በጣም ለሚያምር ይሄ ልብስ አልቆለት 30 ሺህ ብር ነው። ኦርደር አድርጉት፣ ሰርተን በየትኛውም ዓለም እንልክላችኋል። ይሄ ልብስ ደግሞ እንዴት እንደወደድኩት ለዘናጭ ሴት ዝንጥ ላለ ዲዛይኑ ያምራል፣ ከለሩ ያምራል፣ ከለር አገባቡ ያምራል። በጣም ነው የሚያምረው። ይሄ ተገጣጥሞ ሲሰራ እንዴት እንደሚያዘንጥ ልነግራችሁ አልችልም። በጣም ነው የሚያምረው። ነጠላውም ይሄም አልመጣም አዲስ ልብስ ስለሆነ በጣም ቆንጆ ልብስ ነው። ይሄ ልብስ አልቆለት ጥንቅቅ አድርገን ሰርተን 30 ሺህ ብር ነው። ከወገብ በላይ የምትፈልጉትን ስታይል መጠቀም ትችላላችሁ። ሰርተን እኛ በያላችሁበት እንልካለን። መነኑ ጽድት ያለ 2 አይን መነን እንዳላሰለቻችሁ ያልኩ ነው ማለጋግመው። መነናችን ይታወቃል። ቆንጆ ልብስ ነው። ኦርደር አድርጉት። ይሄ ልብስ እንዴት ነው የሚያምረው! ወርዱ ስፋቱ ብቻ ታይዋለህ። አንዱ 2 ከተገጠመ ቀሚስ በጣም ወርደ ሰፊ ነው። ቆንጆ ልብስ ነው። ዲዛይኑ ተወዳጅ ነው። ሰማያዊ ከለር ለምትወዱ ለሙሽራ የወንድ የሙሽራ እናት ይሆናል። እንዲህ ስንል ደግሞ እንዳናሰቃችሁ ከለሩን ለምትወዱ ሁሉ ይሆናችሁ። ለወንድ ብላለች እንዳትሉ፣ ለወንድ ብላለች ብላችሁ ወዳችሁት ልብሱን እንዳትተውት። ለማንኛውም ከለር ለምትወዱ ሰዎች ሁሉ ይሆናችኋል። እንዴት እንደሚያምር ጽድት ያለ ሽመና፣ ቆንጆ ሽመና፣ በጣም የሚያምር ልብስ ነው።
ምትትሎ የሚሸመን ሽመና አለ። ክር ለመቆጠብ ደግሞ ተመሳስሎ ዝም ብሎ ፏፏፏ የሆነ ሽመና አለ። ይሄ በደንብ የተሸመነ እንደዛ አይነት ሽመና ሲጀመርም አናስገባው። በጣም ነው የሚያምረው ነጠላው። በቀጭኑ እንኳን ለግሩፕ ማሰራት ትችላላችሁ። በሰፊው ለሙሽራ እናት ቢሆን በትንሹ ደግሞ ለአጃቢዎቹ መሰራት ይችላል። ለክርስትና፣ ለአኒቨርሳሪ፣ ለምትፈልጉት አይነት ፕሮግራም፣ ለሽምግልና፣ ለሁሉም ይሆናል። ይሄ 4 አርብ ነው ግን እንደ 5 አርብ ነው። ይሄ ልብስ ጥንቅቅ ብሎ አልቆለት 28 ሺህ ብር ነው። ኦርደር አድርጉት ሰርተን የትኛው ማለት እንልክላችኋለን። 2 ከለር ነው ያለው። በርገንዲ ከለር ለምትወዱ ደግሞ ይሆናልችኋል። ይሄው እንዴት ቆንጆ እንደሆነ ይሄ በርገንዲ ደግሞ በጣም ነው የሚያምረው። መነኑ ጽድት ያለው 2 አይን መነን ነው። ወርደ ሰፊ ነው። ጎበዝ ሸማኔ ከነገራችን ላይ ወርዱ ራሱ ሰፊ ነው ይታወቃል። አርብቀው ሰፊ ነው። እንዴት ቆንጆ እንደሆነ ይሁት። ይሄ ደግሞ የቀይ ቡኒ ወይም በርገንዲ ነው። ከላይ 49 50 ቁጥር ውድ ክሮች ናቸው። አሁን ይሄም ጠፍቷል ገበያ ላይ ከ40 ብር 200 ምናምን ብር ነው አንዷ ፍሬ የምንገዛት ቀይ ክር ታውቃለህ። ያው ወሬ ስናወራ ስለምትሰማ 49 እንደዛው ግን ያው ቀድሞ የተሸመነ ሽመና ነው። ኦርደር ብታደርጉንም ሽመናው ይኖራል። አንዳንዴ ምርት በደንብ ስለሚመረት ይሄ ምርቱ አለን በደንብ ኦርደር አድርጎ ይሄ ማልቆለት 28 ሺህ ብር ነው። ነጠላው እስኪ የትኛው ያምራል የሚለውን እዩት። የሙሽራነት ዘንድሮ በቃ ብቻ ዓለም ሰላም ይሁን ብቻ አገር ሰላም ይሁን ዓለም ሰላም ይሁን። ግን ደስታም ሀዘንም የማይቀር ነገር ስለሆነ ኦርደር አድርጉ። በወሰን ጥበብ ያልታዩ አልባሳትን የምታዩበት ቤት ነው። ይህ ለአዳዲሶች ነው። ነባር ደንበኞቻችን ታውቃላችሁ። አዳዲስ የሙሽራ እናት፣ የሰርግ፣ የድግስ፣ የማህበር ስትፈልጉ እዚህ እንደምትመጡ ታውቃላችሁ ራሳችሁ ማለት ነው። ይሄው ደውሉልን፣ ስልካችን እዚህ አለ። ቀሚስ አድርገን እናለብሳችኋለን፣ እናዘንጣችኋለን፣ ፕሮግራማችሁን ድግሳችሁን እናደምቅላችኋለን ማለት ነው። እናመሰግናችኋለን አብራችሁን ስለቆያችሁ። የወደዳችሁትን ለማዘዝ ስልካችን ከናድራሻችን ይሄው እዚህ ጋር እየሄደ ነው። በማንኛውም ጊዜ ደውላችሁ ኦርደር አድርጉ። በያላችሁበት ሰላሙ መልካሙ ለእናንተ ይሁን። ቸር ያገናኘን፣ ቸር ያሰንብታችሁ።